ወንድም በወንድሙ ላይ የሚያባላውን የሚያጣላውን የሚያናክሰውን አላህ ተው ይበለን። ሁሉም ወደ መገዳደል ወደ ጠብ ትቶ ወደ ስራ ወደ ፍቅር ወደ ሰላም የምንገባ አላህ ያድርገን። እሱ ነው የምንመኘው። በሁሉም ቦታ ላይ ሰላም ይንፈስ፣ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሙስሊም ክርስቲያን ጴንጤ ዋቃ ፊታ ሳይል ለመላው ኢትዮጵያ ህዝብ በሙሉ አላህ ሰላም ያድርግልን። ሀገራችን ሰላም ትሆን። ሰላም ሲሆን የሰው ልጅ ይንቀሳቀሳል። ሰላም ሲሆን ሁሉም ወደ መልካም ነገር ያስባል። በስደት ያለውም ወደ ሀገሩ ይገባል እና አላህ ሰላም ያደርግልን። ዱዓ ነው የሚደረገው። እሺ ሌላ ጥያቄ ያላችሁ አላችሁ? ማለቂያ የለውም። ኔቨር ጊቭ አፕ እስከ 2 ዓመት 3 ዓመት ድረስ ሊሆን ይችላል። ያ ሰላም ነው ለሰው ልጅ ሀባይቢ። ሁሉም እኮ በአቅሙ ስለ ሰላም ቢሰብክ እኮ ሀገራችን ሰላም ትሆን ነበር። ስለ ሰላም ስበኩ፣ ስለ አንድነት ስበኩ። ብሔርን ከብሔር አታባሉ፣ እምነትን ከእምነት አታጣሉ። አመንሽም አላመንሽም እኛ በምንቆሰቁሰው በተለይ ስደት ላይ ሆነን ያዘው በምንለው የድሃ ልጅ ነው የሚያልቀው። ሀገራችንን ሰላም ያድርግልን ብላችሁ ሁላችሁ ሙስሊም ክርስቲያን በየእምነታችሁ ጸሎት አድርጉ። እኔ መኪና ገዝቼ በብድር ተሰቃየሁ። መጀመሪያ መቀመጫዬን ትላለች ዝንጀሮ እንኳ እውነት ነገር ካላችሁም እኔ ያደግኩት ደሴ ነው። የራያ ልጅም ብሆን እድገቴ ደሴ ነው። ያውም የሳላይሽ ልጅ ያውም የሸርፍተራ ልጅ ያጎቴ ሸርፍተራ ስለነበረ ረጅም ሰዓት ሸርፍተራ ሳላይሽ እያልኩ ነው የምኖረው የነበረው እና እድገቴ ደሴ ነው። እዚህ ምድር ላይ እንደ ደሴ የምወደው ከተማ የለኝም። እውነት ነገር ካላችሁ ስቲል ነው እስካሁን ድረስ እንደ ደሴ የምወደው ከተማ የለኝም። ነገር ግን እኔ አሁን ኦልሞስት ኮምቦልቻ ከመጣሁ 1 ዓመት ሆነኝና ኮምቦልቻን ያው ይቅርታ አድርጉልኝና በጣም ነው የወደድኳት። ዘማቹ እንዴት ነው? እንደሚሰላም ነው። ኮምቦልቻ ያደርኩበት ምክንያት ምንድን ነው? አየሩ ነው። ወይን አደጋ ነው። በጣም አይሞቅም፣ በጣም አይቀዘቅዝም። ቆንጆ አየር ነው። በተለይ ትልልቅ ሰዎች ከሆኑ አሁን እኛ የራያ ሰዎች ብዙዎቹ ኮምቦልቻ ነው የሚወዷት። ምክንያቱም ተቀራራቢ ነው አየሩና የአይሳ ነው ምር አህመድ እንግዳሳ እንተ ልጅ እንደው የአይስ ምናምን ያልክ ሰው እንዳታስጨርሰኝ ታት ጅማታ እና ኮምቦልቻ በጣም ቆንጆ ሀገር ነች። አየሯ በጣም ቆንጆ ነው። በተለይ ለኢንቨስትመንት ኤርፖርትም ስላላትኝ ኮምቦልቻ በጣም ተመራጭ አድርጋታል። ሌላው ድርጅቶች አሉ። ኮምቦልቻ ብታከራዩትኝ ትልልቅ እንትኖች ስላሉ ካምፓኒዎች ስላሉ የካምፓኒዎችን ደግሞ ሜካኒካል ጉዳይ የሚሆኑ የተለያዩ ጉዳዮች የያዙት ቱርኮች፣ ቻይናዎች በብዛት ይገኛሉና ቤታችሁን በሙሉ ብታከራዩት ለቻይናዎች ቆንጆ ኢንካም አለው። ከዛ መቀጠል ደግሞ በተለይ በጣም ሀር በሚሆንበት ሙቀት በሚሆንበት ታይም ደግሞ ታስታውስ ከሆነ የኮምቦልቻ ከተማ ትጨናነቃለች። እዚህ ከአፋር ከጅቡቲ የሚመጡ የጅቡቲ ታርጋዎች አሉና ቆንጆ ከተማ ነች ኮምቦልቻ። መልክዓ ምድሯም አቀማመጧም ቆንጆ ነው። ፊውቸሪቲ እንግዲህ አላህ ሰላም ያደርግልንና አሁን ቱሪዝሞች እየተንቀሳቀሱ ነው። በተለይ ደግሞ ሆቴሎች በብዛት እየተገነቡ ነው ያሉት። ቆንጆ ሆቴሎች እያየው ነው። ሙከየፍ ያላቸው ሆቴሎቻቸው አሁን ለምሳሌ አሁን ትንሽ ሙከየፍ አለ። ይሄ ራሱ በሙቀት ሰዓት ላይ ደግሞ እንደዚህ ግንቦት ምናምን ሲሆን ትንሽ ሞቅ ሊል ስለሚችል ተብሎ እንጂ ሙቀት ምን እኛ ዝም ብለን ነው ምንተኛ። ሞቅ ካላችሁ ተብሎ ኤሲ ሁሉ የተገጠመለት ሆቴሎች የተገነቡ ነው እና ኮምቦልቻ የምትገርም ሀገር ነች። በዛ ላይ እኔ ለምን እንደሆነ አላውቅም አዲስ አበባ ሲሄድ ክራውድዱ ምናምኑ የሰው ጫጫታ የመኪናው ክራውድ ምናምን አይምሮ በጣም ዲስተርብ ያደርገዋል። ረፍት ለማድረግ ሳስብ አይምሮን ሪፍሬሽ ማድረግ ስፈልግ ኮምቦልቻ ነው በጣም ኑሮ ውድነት የለባትም። ቆንጆ ነው፣ ርካሽ ነው። በቃ ቀለል ብለሽ ነው የምትኖሪው። ቀለል ብላችሁ ነው የምትኖሩት። ሴት ጋር ብቻ እንደማወራው ነው ያለው። አረብ ስታይል ነው። ያ ልክ ነው።
እኒያው ኮምቦልቻ ከተማ ላይ ካለው አዲሱ ሳይታችን ለመመዝገብ ከፈለጋችሁ የቀረው እጣ ለ15 ሰው ብቻ ነው። ባለ 3 መኝታ ቤት፣ 2 ሽንት ቤት፣ 1 ሳሎን እና 1 ኪችን ያለው እንዲሁም ደግሞ ታች ላይ ካሉት ሞላችን ላይ 1 ሱቅ ያለው ቅድመ ክፍያ 850 ሺህ ብር በመክፈል ብቻ በየወሩ 30 ሺህ ብር መክፈል የቤት ባለቤት ይሆናሉ። እድሉን ተጠቀሙበት ሁላችሁም። የአዲስ አበባ ሙሉ ለሙሉ አልቋል። እንዴት ነው ምዝገባው? ለመመዝገብ የምትፈልጉ ስልኬን ያዙና ደውሉልኝ። ከስራ ጉዳይ ውጭ ባታናገሩ ይመረጣል። ስልኩን ያስቀመጥኩት ለስራ ብቻ ስለሆነ ከስራ ጉዳይ ውጭ በየትኛውም መንገድ ምንም ነገር ተቀባይነት የለውም። አፉ በሉኝ ካሁኑ እንዳይደብራችሁ ብዬ ነው። በስልክ ቁጥር 0948 88 32 42 የ15 ሰው እጣ ብቻ ነው የቀረው። ማን የዚህ እድል ተጠቃሚ ይሆናል? ቀድሞ የደወለ እናስተናግዳለን። 0948 88 32 42 የሸጋ ሚራባት የራያው ባላባት ብላችሁ ምዝግቡት። እንግዲህ መሳሪያ መጣ ሙሉ ክፍያ ስትይ ይሄ ሁላችሁ እንዴት መሰላችሁ? ቆይ ላስረዳችሁ። 850 ሺህ ብሩ የቦታና የስራ ማስኬጃ ነው። ቅድመ ክፍያ ነው የምከፍሉት። ወርሃዊ ክፍያው 30 ሺህ ብር ነው። እሱን እየከፈላችሁ ነው ቤታችሁ የምትገነቡት። ሪል ስቴት አይደለም፣ ማንም አያተርፍባችሁ ነው። 850 ሺህ ብሩ የቦታ ነው፣ የዕጣ ሽያጭ ነው። ከዛ በኋላ ቤታችሁን በየወሩ 30 ሺህ እየከፈላችሁ ነው የምትገነቡት። ፊክስድ ፕራይስ የሚወጣው ሪል ስቴት ላይ ነው። ለምሳሌ 8 ሚሊዮን 9 ሚሊዮን ብለን ሸጠውና ምናልባት ቤቱ የሚጨርሰው በ3 ሚሊዮን በ2 ሚሊዮን ከሆነ አትርፈንባችሁ ሸጥም ማለት ነው። ይሄ ግን በየወሩ 30 ሺህ ብር ራሳችሁ እያዋጣችሁ ራሳችሁ ማንም ሳያተርፍባችሁ የምትገነቡት ማለት ነው። እስከ 3 ዓመት ባለው ጊዜ ውስጥ ያልቃል ብለን እናስባለን። የዋጋ ከፍ ዝቅ ማለት ስለሚኖር ከዛም ከፍ ዝቅ ሊል ይችላል። እንደ አቬሬጅ ግን እስከ 3 ዓመት ድረስ ባለው ያልቃል ብለን እናስባለን። ገባላችሁ? በቃ ሉጣ ባይቢ ሁላችንም ላላህ ብዬ እወዳችኋለሁ። ስለነበረን ቆይታ ምስጋና የላቅ ያለ ነው። ማን ነው የሚልከው? አላህ። ቡታጅራ ላይ በቅርብ እንጀምራለን። ባይቢ ጠብቁ። ቡታጅራ ሩቅ አይደለም፣ በቅርብ ኢንሻአላህ በዚህ 15 ቀን ውስጥ እንጀምራለን ብለን እናስባለን። ምን ጉድ መጣብኝ አይደለም። ሄሎ ረዙሩ ኢትዮጵያዊ ትራፌ ብለን ብላለች። ኢትዮጵያዊ ትራፌ ብለን የምርሽን ነው? والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث። አዲስ አበባ ስትጀምር አሳውቁን ኢንሻአላህ። ሚዲያ ላይ ለቅላቸዋለሁ። አባይ ይችኛዋ በጣም ትንሽ ስለነበረች ነው ቶሎ ሚዲያ ላይ ማላወጣናትም። የአዲስ አበባ ፈላጊዎችን ስለነበሩ እነሱን ያስገባሁት።
እና ኢንሻአላህ በቅርብ ሲጀምር አሳውቃችኋለሁ። አዲስ አበባ የሰው ፍላጎት ቆንጆ ነው፣ ግን ያው እንዳልኳችሁ ትንሽ በቦታም በምናምን ወደድ ስለሚልብን ለዛ ነው። ደግ ደሩልኝ ሀበቢ Lesko family jalla afura kuta screen ke sancan